ምዕራፍ 9 እርሱም እያንዳንዳቸው የሚያጠፋ መሣሪያን በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። እነሆም እያንዳንዳቸው አጥፊውን መሣሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የበፍታ ልብስ የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነርሱም ገብተው በናሱ መሠዊያ አጠገብ ቆሙ። የእስራኤልም አምላክ ክብር በላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሠራው ርኵሰት ሁሉ በሚያለቅሱና በሚተክሱ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማው ለሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አትዘኑም፣ ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ። እርሱም ቤቱን አርክሱ፣ በተገደሉትም ሰዎች አደባባዮችን ሙሉ፣ ውጡ አላቸው። እነርሱም ወጥተው በከተማይቱ ገደሉ። ሲገሉም እኔ ብቻዬን ቀርቼ ሳለሁ በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ! መዓትህን በኢየሩሳሌም ላይ ስታፈስ የእስራኤልን ቅሬታ ሁሉ ታጠፋለህን ብዬ ጮኽሁ። እርሱም የእስራኤልና የይሁዳ ቤት ኃጢአት እጅግ በዝቶአል፣ ምድሪቱም ደም ከተማይቱም ዓመፅን ተሞልታለች። እነርሱም እግዚአብሔር ምድሪቱን ትቷታል፣ እግዚአብሔርም አያይም ብለዋል። እኔም ደግሞ በዓይኔ አልራራም አላዝንምም፣ መንገዳቸውንም በራሳቸው ላይ መልሳለሁ አለኝ። እነሆ በፍታ የለበሰው የቀለም ቀንድም በወገቡ የያዘው ሰው ያዘዝኸኝን አድርጌአለሁ ብሎ በቃሉ መለሰ።